እኔ ያስኩት ክህደት መቤታችን ቅድስት ድንግል ማርያም ቤዛዊት አትባልም። መናፍቃኖች አትደንግጡ። በጳጳሱ ላይ ውሳኔ ተላልፏል። ቋሚ ሲኖዶሱ ለምን አስሮጠው? ምንፍቅናን ዘርተዋል። የኔ ጥያቄ ግን አሁን የት ነው ያሉት ነው? በአውደ ምሕረት ላይ የሚዘባርቁ ወዳደር የአዳራሽ አድናቂዎች ከአውደ ምሕረት የራቁ ተመልክታችሁት የለ ትላንትና ከእናንተ ቤት አንወጣም እያሉ ያዞን ባስ ያነቡ የነበሩት እነ በጋሻው ዛሬ ብፁዕ አባታችን እያሉ የሚጠሩት እነሱ ናቸው። ሰፋ ያለ ሆድ ያላቸውን ኮሚቴ ውስጥ አታስገቡ፣ ሰፋ ያለ ልብ ያላቸውን እንጂ። ስለዚህ ብፁዕ አባታችን ብፁዕ አቡነ ገብርኤል በቤቶት ይቀመጡልን። ለምን ቸኮለ? ለምን ፈጠነ? የዝሆኖች ጸብ ለሳሩ ይተርፋል ማለት ይሄ ነው። ክቡራን ተመልካቾቻችን እናቶች በባህሪያቸው ደካማ ናቸው። ችግሩን ፀሐዩን ሀሩ መቋቋም አይችሉምና እድሉ ለነሱ ይሰጣቸው ብለው ይሄን እድል ሰጥተውን የኛ ተሰራለን። እዚህ ጎጆ 4-5 ሆነን እናራለን። አልበቃም ሲል ደግሞ ከደጅ ነው እንደዚህ በቃ ሆኖ የምናድር ማለት ነው። ምንም አማራጭ የለም። ሐምሌ ላይ አገዳ ምናምን ስለማይገኝ ከፍተም ስለሚበላው ራሱ በግዥም ስለማይገኝ ያው ከተት ብሎ ከመቻል ውጭ ሌላ አማራጭ የለም። አስፈለገ ደግሞ ኬንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየው ሊለብስ ይችላል። ላስቲክ ለብሳችሁ ነው የምታድሩት? የኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት። ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነውና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን የኛን የልቦና መሻት እንደፈጸማችሁልን መልአኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስለምታደርጉም ከልብ አመሰግናለሁ። ዛሬ እንግዲህ መናፍቃኖች አትደንግጡ፣ በጳጳሱ ላይ ውሳኔ ተላልፏል። ይሰመርበት፣ አትደንግጡ። የአንድ ሰሞን ጮቤ የሳምንት ዘለያ ምናልባት ምላሽ የሚያገኝ ይመስለኛልና ብፁዕ አቡነ ገብርኤል ላይ በተመለከተ የቋሚ ሲኖዶሱ ውሳኔ ያሳልፏል። ታዲያ ቋሚ ሲኖዶሱ ለምን አስሮጠው? ለምን ቸኮለ? ለምን ፈጠነ? ለምን ቶሎ ይህንን ውሳኔ ወሰነ የሚለውን በደንብ የምናነሳው ጉዳይ ይኖራል። ቋሚ ቅዱስ ሲኖዶሱ ረጋ ብሎ ነገሮችን መመርመር አልነበረበትም ወይ? ማየትስ አልነበረበትም ወይ? ጊዜ ሰጥቶ መመልከትስ አይችልም ነበረ ወይ? ለምንድን ነው ያቻኮለው? ለምንድን ነው እንደዚህ ያሯራጠው የሚል ሀሳብ አለ። ከዚህ በላይ የሚበልጥ ጉዳይ የለም ወዳጅ። እንደውም ዘግይተዋል። መልአኩ ቅዱስ ገብርኤል ያበሰራትን ያከበራትን አቡኑ ለማቅለል የሞከረበትን ትልቋን እናታችን ቅድስት ድንግል ማርያምን በዚህ ልክ ሲነካ ሲኖዶሱ ወይም የቋሚ ሲኖዶሱ አባላት በእርግጠኝነት እስከዚህ ሰዓት ድረስ እንቅልፍ ያጡ ስለመሆኑ ምስክር አያሻው። መቤታችን ቅድስት ድንግል ማርያም ቤዛዊት አትባልም፣ አትፍሩ፣ አትደንግጡ ሲል እጅግ በጣም በሚያስገርም በሚያስደንቅ መልኩ በስቅለት ዕለት በመናፍቅ አዳራሽ የተሰበከው ስብከት ስግደቱን በሰላም ሳናጠናቀቅ ቅዳም ሶርን ሽረናት በጭቅጭቅ እንድናሳልፍ ትንሣኤውንም የዚህ ሰውዬ ምንፍቅና ወይም የዚህ ግለሰብ ምንፍቅና አሊያም ደግሞ የአባታችን የስህተት ትምህርት ከሶስት አንዱ እንደፈለጋችሁ የተጠቀማችሁት ስለሆነ ነው የዚህ ሰውዬ የዚህ ግለሰብ እያልኩ ያሉት። ቤተክርስቲያኗ ደግሞ ዛሬም የአባትነትን ማዕረግ ስላልሻረችባቸው እኛ አባት እያልን እንቀጥላለን ማለት ነው። የጌታን ትንሣኤ ሸፍኖብን ውሏል በጣም በሚያስገርም መልኩ። ታዲያ ብዙዎቻችን የምንጠብቀው ብዙዎቻችን ሊሆን የሚገባውን ነገር ውሳኔ አባቶቻችን ወስነዋል። ከዚህም አንደኛው ብፁዕ አቡነ ገብርኤል ማርያም ቤዛዊተ ዓለም አትባልም በማለት ከቤተ ክርስቲያናችን የነገረ ማርያም አስተምህሮ ውጭ የተሰጡ ሕጸጽ ያለበት ትምህርት ቤት በሊቃውንት ጉባኤ በኩል በሚገባ ተመርምሮና ተጣርቶ ከመፍትሄ ሐሳብ ጋር ለቋሚ ሲኖዶስ በአስቸኳይ እንዲቀርብ ብፁዕነታቸው ጉዳዩ ተጣርቶ የመጨረሻ ውሳኔ እስኪያገኝ ድረስ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ግቢ ውስጥ በሚገኘው መኖሪያ ቤታቸው በታቅቦ እንዲቆዩ የሚል ውሳኔ መጥቷል።
እዚህ ጉዳይ ላይ በደንብ ልብ ልንል የሚገባ አንድ ነገር አለ። ብፁዕ አቡነ ገብርኤል ማርያም ቤዛዊተ ዓለም አትባልም በማለት ከቤተ ክርስቲያናችን የነገረ አስተምሮ ውጪ የሰጡት እጸጽ ያለበት ትምህርት፣ ያ ማለት ምንፍቅናን ዘርተዋል። ምንም ጥርጥር የሌለው ወደፊት የማንራመድበት፣ ወደኋላ የማንመለስበት፣ ወደ ጎን የማንሰፋበት፣ ምንም መፈናፈኛ የሌለው ድብን ያለ ክህደትን፣ ድብን ያለ ምንፍቅናን በመናፍቃን አዳራሽ ዘርተዋል። ስለዚህ እኚህ አባት የመጨረሻ ውሳኔ እስኪመጣ ድረስ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ግቢ ውስጥ በሚገኘው መኖሪያ ቤታቸው በታቅበው እንዲቆዩ። የኔ ጥያቄ ግን አሁን የት ነው ያሉት ነው? እውነት በጠቅላይ ቤተ ክህነት ጽሕፈት ቤት ውስጥ በሚገኘው መኖሪያ ቤታቸው ውስጥ ነው ያሉት? ካሉ ቃል እንዲገዛቸው ጥሪ እናቀርባለን። ካሉ ከሌሉ ሴት ናቸው ያሉት? ከዚህ በፊት በነበረ መግለጫቸው ነገሩን ከፍ በማድረግ ወደ ብሔር ለመውሰድ ሲጥሩት ነበረ። ስለዚህ ብፁዕ አባታችን አሁንም በመኖሪያ ቤቱ ሲገኙ ራስዎትን ለንስሐ ሕዝቦትንም ለአንድነት ትምህርቶትንም እንደዚሁ ለማስተባበል እንጂ መጣር እኔ ያስኩት እውነት፣ እኔ ያስኩት ክህደት፣ እኔ የረገጥኩት መድረክ ቅዱስ ብለው የሚያስቡ ከሆነ በጠመንጃ አንመልሶት፣ በጉልበት አናቆሞት። ክህደት ከልብ ነውና የሚጀምረው። ቀጣዩ መንገድ የእርሶ ሆኖ እያለ አሊያም የብፁዓን አባቶች ውሳኔ ሆኖ ሳለ መቼም ከዚህ በፊት እንዳየነው እንደ ጥር 14ቱ ግብግብ ውስጥ እንደማይገቡ እምነቴ ነው። በእርግጠኝነት ሌላ ላስፈላጊ ግብግብ ውስጥ ለመልስ ምት እንደማይሄዱ በጣም እርግጠኛ ነኝ። ለእንካ ሰላምታ እንደማይጋበዙ እርግጠኛ ነኝ። ይሄ ምንም ሌላ ነገር አያስፈልገውም። ቤተክርስቲያኗ የኔ አስተምሮ አይደለችም ካለች ብላክ ኤንድ ዋይት አለቀ። በምንፍቅና ህይወት ውስጥ ግን መከራከር፣ መጦዝ፣ ሌላ ነገሮች ሊቻል ይችላሉ። ይህ የቤተ ክርስቲያኗን አስኬማ ይዘው መስቀሉን ጨብጠው ደሞዙን ቆርጠው ሀገረ ስብከት ከፍለው ምዕመናንን ወስደው ባሉበት በዚህ ሂደት ውስጥ ቤተ ክርስቲያኗ የዘሩት የተበላሸ ዘር የኔ አይደለም፣ ማሳውም ይዞታውም የኔ አይደለም ካለ ገበሬነትና መመለስ እንጂ አይ አሻፈረኝ ካሉ ምናልባትም ሳይደርስ እንደሚታጨድ ሰብል አሊያም ለልማት እንደተፈለገ መሬት ዘሩት ሳይበቅል መታረሱ አይቀርም። አባታችን ባሉበት ጠቅላይ ቤተ ክህነት ግቢ ውስጥ ታቅበው እንዲቆዩልን ከወጣው የሚል አስተሳሰብ ተይዞ አሊያም ውጪ ላሉች ጋራ ተዳርሶ ሌላ ነገር ውስጥ ባይገባ ራሱን ለንስሐ ቢያረጋጉ የሚል በጣም የልጅነት ምክሬን እሰጣለሁ። ሌላው ፍኖተ ጽድቅ ጠቅላላ ማህበር በተለያየ ጊዜያት ከቅድስት ቤተክርስቲያናችን አስተምሮ ውጪ በሚዲያ ያስተላለፈውን የስህተት ትምህርት ቤት የቤተክርስቲያናችን አባቶች ሊቃውንቱና መላው ህዝበ ክርስቲያን ያሳዘነ በመሆኑ በማህበራት ምዝገባ ክትትልና ቁጥጥር መምሪያ በኩል ጊዜያዊ እገዳ ደብዳቤ እንዲደርሰውና በመምሪያው በኩል አስፈላጊው ጥብቅ ክትትል እንዲደረገው ነው። በጉዳዩ ላይ መጨረሻ ውሳኔ መስጠት ይቻል ዘንድ 5 አባላት ያሉት ኮሚቴ እንዲቋቋም አድርገዋል። ጥሩ ነው፣ ግን ጥንቃቄ ያሻል። ፍቅረ ነዋይ የሚያታልላቸው በኮሚቴነት እንዳይዋቀሩ፣ የግለሰቡ ውለታ የተጫናቸው አሁንም ቤተክርስቲያንን እንዳይሰረስሩ፣ ከነዚህ 5 ኮሚቴ አባላት ፈርሃ እግዚአብሔር ያደረባቸው፣ ክርስትና የገባቸው፣ መስቀሉን የሚመለከቱ፣ ምዕመኑን የማይክዱ፣ ከቤተ ክርስቲያን አቋም የማይንሸራተቱ መሆን መቻል አለባቸው። ውሳኔው ትክክል ነው፣ ግን ኮሚቴዎቹ መጠንቀቅ መቻል አለብን። ሆዳደር ሆዴ ይሙላ ደረቴ ይቅላ ብለው በተገኘው አጋጣሚ ሁሉ ልክ እንደ ይሁዳ ቤተ ክርስቲያንን አሳልፈው የሚሸጡ፣ አባትነትን ክብር ዝቅ የሚያደርጉ፣ ምዕመኑን የሚበትኑ፣ የአዳራሽ አድናቂዎች
ከአውደ ምሕረት የራቁ ለደጀ ሰላም የቀረቡት በዚህ ኮሚቴ ውስጥ አደራ እንዳይዋቀሩ። ታዲያ ይህ ሲሆን የፍኖተ ጽድቅ ጠቅላላ ማህበርን ብቻ ሳይሆን በተለያየ አውደ ምሕረት ላይ ንፋቄን የሚዘሩ መምህር ነን ባዮች፣ በማህበራዊ ሚዲያ ገንዘብ ሰብሳቢዎች፣ ደጋፊ አፍሬዎችንም ጭምር መከታተል ሃይባይ መባል አለበት። ፍኖተ ጽድቅ ዛሬ ልጅ ወልዷል፣ ጎሳም መስርቷል፣ በቤተ ክርስቲያን ጎጠኝነትንም አስፍሯል። ለገንዘብ የወደቁ ጺማቸውን ያጎፈሩ አስፈላጊ ከሆነ ደግሞ ጸጉራቸውንም የላጩ በተሰጣቸው ነገር ሆዳቸውን ያሳበጡ ቤተ ክርስቲያንን ያራቆቱ የአባትነትን ክብር ያሰደዱ በቤተ ክህነት ውስጥ የተሰገሰጉ እልፎች መሆናቸውን ልንዘነጋ አይገባምና ስለዚህ በዋና ጉዳይ ፍኖተ ጽድቅ ጠቅላላ ማህበር በተለያዩ ጊዜያት ከቅድስት ቤተ ክርስቲያን አስተምሮ ውጪ በሚዲያ ያስተላለፈውን የስህተት ትምህርት የቤተ ክርስቲያን አባቶች ሊቃውንትና መላው ሕዝበ ክርስቲያን ያሳዘነ በመሆኑ የሚለው ውሳኔ በአውደ ምሕረት ላይ የሚዘባርቁ ክርስቶስን የሚከተል ሳይሆን ራሳቸውን የሚደግፉ ከግለሰቦች ሽርፍራፊ የሚቃርሙትንም ጭምር ከቤተ ክርስቲያን በላይ እኔ ነኝ ብለው ራሳቸውን ልክ እንደ ተራራ ያሳበጡ ሊመረመሩ ይገባል። በየሶሻል ሚዲያ እየመጡ የሚቀልዱ የሚገለፍጡ አለፍ ሲልም ደግሞ ነውጥንም የሚያስነሱ ከቤተ ክርስቲያን እውቅና ውጪ ያሉትንም ሊቃኝልን ይገባል። በዛው ልክም ሳይከፈላቸው ስማቸው ረክሶ ሕይወታቸው ተናግቶ ቅድስት ቤተ ክርስቲያንን ብቻ በማስቀደም ለቤተ ክርስቲያን ዋጋ የሚከፍሉ ራሳቸውን ለስደት ያዘጋጁ ለሞትም መስዋዕትነት ያቀረቡ ልጆቻችሁንም ደግሞ አይዟችሁ ልትሏቸው ይገባል። በአውደ ምሕረቱ ሰው ሲርቅ በማህበራዊ ሚዲያው ክርስትናውን በመመለስ በፖለቲካው መናወጥ ችግር ሲደርስ በማህበራዊ ሚዲያው ማስተባበርን የመረጡ ልጆቻችሁን፣ አባቶቻችሁን፣ እህት ወንድሞቻችሁንም ልትፈልጓቸው ልታበረቷቸውም ጭምር ይገባል። በዛው ልክም ከቤተ ክርስቲያኗ ሀብት ከፍለው ንብረት ተካፍለው ደሞዝ ተቆርጦላቸው ቤተ ክርስቲያኗን የሚበዘብዙ እንዳሉ ሁሉ የምንፍቅናን ስራን የሚጥሩ ልክ እንዳሉ ሁሉ ሀገረ ስብከታቸውን እንደ ግል ርስታቸው በመያዝ ከሀገረ ስብከት ሳይነቃነቁ ምዕመናኖቻቸውን እየባረኩ እያጠበቁ ሲመች በእግር ሳይመች በበቅሎና በአህያም ጭምር እየሄዱ ሐዋርያዊ አገልግሎትን የሚሰጡ አባቶችንም ደግሞ በጸሎት ልታስቧቸውም ይገባል። መትጋትም ካለባቸው ልታተጓቸውም ይገባል። በዚህ ሂደት ውስጥ የምዕመናን ሚና የምዕመናን ድርሻ እንዲሁ ሊታለፍ የሚገባ አይደለም። ዛሬ ቋሚ ሲኖዶሱ የወሰነው ውሳኔ በእርግጠኝነት የሕዝብ ማዕበል በመነሳቱ ነው። የምንፍቅናውን ሕይወት የምንፍቅናውን መንገድ የምንፍቅናውን አስተምሮ ጳጳሱ መከተላቸውን ያሳወቀው ምዕመኑ ነው። የቤተ ክህነቱ ሰውማ በስቅለት ዕለት ስግደት ላይ ነበር። ምዕመኑም ከዛ በተረፈው ተቃርሞ ነው የመጣው። ስለዚህ የመጀመሪያው ክሬዲትም ሊሰጥ የሚገባው ለምዕመኑ ነውና ምዕመናኖቻችሁ ልባቸውን ትርታ እንዲህ ልታደምጧቸው ይገባል። ፍኖተ ጽድቅ ላይ ብቻ ሳይሆን ምርመራ መደረግ መቻል ያለበት ከቤተ ክርስቲያንን ክብር ከፍ ከማድረግ የክርስቶስን አዳኝነት ከመመስከር የድንግል ማርያምን አማላጅነት እንዲሁ ከመመስከር ባለፈ ሆድ ለመሙላት ደረትን ለማቅላት ገንዘብ ለማስፋት አንቱ ለመባል ሶሻል ሚዲያ ከፍተው ወደ አውደ ምሕረት ከመጥራት ይልቅ በማህበራዊ ሚዲያ ላይ ለማስከር የጠጉ ግለሰቦችንም ሃይ ባይልትሉልን ይገባልና ይህ ቋሚ ሲኖዶስ እንደው ቋሚ ሆኖ ቢቀጥል ሁሉ ብዬ እመኛለሁ። እግዚአብሔር በሚያውቀው እንዲህ አይነት የፈጠነ ውሳኔ፣ እንዲህ አይነት አንጀት አርስ፣ እንዲህ አይነት ስክነት ያለበት እንዲህ አይነት ጥብቅና ከእንደነዚህ አይነት አባቶች ስናገኝ ደስ ይለናል። እኚሁ አባቶች ትላንትና ስንወቅሳቸው ነበር በቋሚ ሲኖዶሱ ላይ ብዙ ነገር ስላለ ትላንት የክርስቶስ ነውና በይቅርታ በንስሐ ተመልሰው
ወይም ከልጆቻቸው ጋር ታርቀው ሊሆን ይችላልና ዛሬ ብፁዓን አባቶቻችን በቅዱስ ሲኖዶስ አባልነት ውስጥ ያላችሁ በቋሚ ሲኖዶስ እያስተዳደራችሁ ያላችሁ ልጆቻችሁን እየጠበቃችሁ ሕግና ስርዓትን ለማስፈጸም እየጣራችሁ ያላችሁ ብፁዓን አባቶቻችን እመብርሃን ብድራታችሁን ሁሉ ትክፈላችሁ ለማለት እንፈልጋለን። እንዲህ አይነት ውሳኔዎች መወሰን መቻል አለባቸው። የዛሬን ብቻ ሳይሆን ትላንትን መለስ ብሎ ስህተት ከሆነ ስህተት ነው። በጣም በሚያስገርም መልኩ በራስ ላይ እንደመፍረድ ነው የሚታሰበው። እኚህ በቋሚ ሲኖዶስ ውስጥ ያሉ አባቶቻችን በራሳቸው ላይ እንደወሰኑ ነው የማስበው። እንዲህ ነው ለቤተ ክርስቲያን እንደፈር ብሎ መቆም፣ እንዲህ ነው ለቤተ ክርስቲያን ዋጋ መክፈል፣ በክህደት ትምህርት የምንፍቅናውን ዓለም ጮቤ ለማስረገጥ የሄዱትን ጸጥ ማሰኘት። ሌላው ብፁዕ አቡነ ፊልጶስ የደቡብ ኦሞና አሪ ዞኖች ሀገረ ስብከት ሊቀ ጳጳስ፣ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ፕሬዝዳንትና ብፁዕ አቡነ በርናባስ የደቡብ ካሊፎርኒያ ሀገረ ስብከት ሊቀ ጳጳስ ያስተላለፏቸው የስህተት ትምህርቶችና በሌሎችም መምህራን የተላለፉ ነቀፋ ያለባቸው ትምህርቶች ካሉ የሊቃውንት ጉባኤ ከቤተ ክርስቲያኒቱ አስተምሮ አንጻር በሚገባ መርምሮና አጣርቶ ከመፍትሄ ሐሳብ ጭምር በአጭር ጊዜ ውስጥ ለቋሚ ሲኖዶስ እንዲያቀርብ የሚለው ውሳኔም ጭምር እንዲሁ የሚደገፍ የሚበረታታ መሆኑንም ላወሳ ፈልጋለሁ። ብፁዕ ተብለው የሚጠሩት ለመንጋው እንጂ ሰማይ አይታረስ ንጉሥ አይካሰስ በሚል አስተሳሰብ አንዴ ከወጡ አልወርዳም ተብሎ የኑፋቄ ትምህርትን መዝራት ብቻ አይደለም። እነዚህን አባቶች ሳይጠየቁ እከሌ የሚለውንም ደግሞ አስተሳሰብ የሚመልስ ይሆናል ማለት ነው። ማንም ላይ አንፈርድም፣ ግን እንዲፈርድ የተዘጋጀ አካል ደግሞ የሚፈረድበት ካለ እንዲፈርድ ግፊት እናደርጋለን። እንዲፈረድበት ግፊት እናደርጋለን። ስለምን ሲባል? ስለ ቤተ ክርስቲያን ሲባል። ትላንትን መርምሮ ዛሬን አጠናክሮ ለነገ አሻግሮ እንደማየት ብልህነት የለም። የቀደመው አባቶቻችን ጥበብ ዕውቀትና እውነትም የሚገልጠው ይሄንን ነው። ታሪክ ስናነብ ትላንት ከሻሽ የሌለው ይመስል ዛሬ ተጠያቂ የሌለበት ሜዳ ይመስል ነገን ለምቹ ምንፍቅና ማዘጋጀት ኃጢአትም ነውርም ነው። በደንብ መታየት መፈተሽ መቻል አለባቸው። የሚቀባጥሩ መምህራን፣ የሚደናቅፉ አገልጋዮች፣ የሚስቱ ምዕመናንም ካሉ መለየት፣ ማጤን፣ መጠየቅና መገሰጽ አስፈላጊ ነው። ውሳኔው ግን አሁንም የብፁዓን አባቶቻችን ነው ማለት ነው። በእንዲህ አይነት ጉዳይ ግን ቸል ልንል አይገባም። የቋሚ ሲኖዶሱ ውሳኔ ችኮላ የተሞላበት አይደለም፣ ጥድፊያ መሆን ነበረበት። እንዲህ አይነት ጉዳይ ለነገ መባል አልነበረበትም። ሳምንት 15 ቀን የሚሰጠው ጉዳይ አይደለም። ነገሮችን ሁሉ ችላችሁ ብዙ ነገር እንዳለባችሁ እናውቃለን። በዚህ ጊዜ ፈጣን ትክክለኛ ውሳኔ ስለወሰናችሁ ልጆቻችሁ እንኮራባችኋለን፣ ከእናንተ ጎን ነን። በዚህ ልክ ነው። ሌላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ስርጭት ለፍኖተ ጽድቅ ጠቅላላ ማህበር ሚዲያ አየር ሰዓት የሰጠበትን ዝርዝር ሁኔታና ከማህበሩ ጋር በተያያዘ አየር ላይ ያዋላቸውን ትምህርቶች የሚያሳይ ሪፖርት እንዲያቀርብ ይደረግ በማለት ቋሚ ሲኖዶሱ የዕለቱን ጉባኤ በቅዱስነታቸው ጸሎት ብራክ ያጠናቋል። ይቺ እንኳን ያው ትንሽ ችግር ያለባት ነው። ምንድን ነው እሱ? ውሻ ከበላበት ነው የሚጮኸው የሚባል አስተሳሰብ ነበርና በወቅቱ የሰጠው ብር ዳጎስ ያለ ነውና ምንም ቢጠይቅ የአየር ሰዓት አይደለም ሌላም ቢጠይቅ ሊሰጥ የሚገባበት ሁኔታ ነበር። ቆም ብላችሁ አስቡ ስንል የነበረው ያ ነው። ብፁዓን አባቶቻችን የቋሚ ሲኖዶሱም የቅዱስ ሲኖዶሱም አባላት ብፁዓን አባቶቻችን እዚህ ጋር ግን እናንተም አንድ ነገር ይቅርታ ልትጠይቁ ይገባል ብዬ አስባለሁ። ምንም አባቶቻችን ብትሆኑ ልጆቻችሁንና ዛሬን ትላንትና ላይ ሆነን የሚፈራውን በመድረስ ደሞዝ ሳይቆረጥላቸው ቅጥር ሳይፈጸምላቸው የቤተ ክርስቲያን ፍቅር ብቻ በልባቸው አድሮ አንዳንዶቹ እስከ ስደት፣ እልፎች እስከ እስር፣ ብዙዎች እስከ መገፋት የደረሱበት ይህ ማህበር የቤተ ክርስቲያን አይደለም ብለው ሲታገሉ የቲክቶክ ሲኖዶስ ብላችሁ የበተናችኋቸው፣ ያስቀየማችኋቸው፣ የረገማችኋቸው፣ ያሳደዳችኋቸውን ልጆቻችሁን ይቅርታ ጠይቁ። ግድ የለም በጣም አስፈላጊም ስለሆነ ማለት ነው።
በጣም አስፈላጊ ስለሆነ የቲክቶክ ሲኖዶስ ብላችሁ ስታሳድዷቸው የነበራችሁ ልጆቻችሁ ፍራቻ ደርሷል። ከዚህ ዘለል አልነበረም። ለሀብት የምትገዛ የቤተ ክርስቲያን ስርዓት የለንም። ሀብት ከሷ የተሻለ ማን አለው? አስተዳዳሪ ጠፋ እንጂ የህዝብ ቁጥርስ ማን ከሷ ጋር ይወዳደራል? አስተምሮ የሚያቆይ አባት ተሰወረብን እንጂ እምነትና ፈውስስ ከሷ ቤት ወዴት ሊገኝ? በነዋይ የሚቀይሩ በዙብን እንጂ ይህችን ቤተ ክርስቲያን አክብሮ ለማስከበር ሲጥሩ የነበሩ እኛ እናውቃለን ግድ የላችሁም ስትሏቸው የነበሩ እናንተ ባለማወቃችሁ የተፈጠረ ስተት ነውና ልጆቻችሁን ይቅርታ ብላችሁ ልትመልሷቸው ብትችሉ ልታደራጇቸው ይገባል። የቤተ ክርስቲያን ሰራዊት የወቅቱም አርበኞች ስለሆኑ ጭምር ማለት ነው። በጣም በሚያስገርም በሚያስደንቅ መልኩ ብፁዕ አቡነ ገብርኤል የስቅለት ዕለት የሰበኩት ስብከት ቀደም ብሎ ቢቀረጹም እንደሚተላለፍ ያውቁ ነበር። ሆን ብለው አጀንዳ ለመርጨት ምንፍቅናውን ለማፏጨት የክርስቶስን ሕማም መስቀል ሰበኩ ብለው የእናቱን ክብር በመንካት ምዕመናንን ለማስቆጣት የተደረገ ካልሆነ በቀር ሌላ ዓላማ አለው ብዬ አላስብም። አንድ አባት መስቀል ላይ ስለዋለው ክርስቶስ ሲሰብክ ስለ አንድነት ለምን አልሰበኩም? የአንድ ቤት ልጆች ለሁለት እንዲከፈሉ፣ በሌላ ቤት ያሉ መናፍቃናቶች ጮቤ እንዲረግጡ ተመልክታችሁት የለ? ትላንትና ከእናንተ ቤት አንወጣም እያሉ የአዞን ባስ ያነቡ የነበሩት እነ በጋሻው ዛሬ ብፁዕ አባታችን እያሉ የሚጠሩት እነሱ ናቸው በአዳራሻቸው። ምናልባት ብፁዕ አባታችን የሚለው ማዕረግ ተጣብቶ አለቅም ከተባለ እዛም ማዕረግ ስርዓት ካላቸው እዛ መቀጠል ሊቻል ይችላል። የምንፍቅና ትምህርት እየተማረ የምንፍቅና ዘር እየተዘራ ግን በዚህኛው ቤት መሄድ የለበትም ሊቆም ይገባል በማለት የቋሚ ሲኖዶሱ የሰጠውን ውሳኔ ልጆቻችሁ የምናከብር መሆኑን ከልብን የምናመሰግነው በዛሬው ቀን የጠበቅነውን ውሳኔ ነው። ችኮላ ያልታየበት አሁንም እድል ለመስጠት የፍቅር ልብ የታየበት ስለሆነ ብፁዕ አባታችን አቡነ ገብርኤልም ይህንን በደንብ የሚቀበሉት ይመስለኛል ብዬ አስባለሁ። በአባትነት ክብር ለመጠበቅ በቤተ ክርስቲያን ለመቆየት የመንጋው ጠባቂ ሆኖ ለመሰንበት አንድ ቀኑና ወስደው መጸጸት፣ ይቅርታ ብለው በምህረት መመለስ፣ ስህተት ነው ብሎ ማስተባበል ያስፈልጋል። እንዲህ አይነት ልብ ይዞ እያነከሱ መራመድ ግን አይቻልም። በጣም የሚያስገርመው የሚያስደንቀው ነገር ቤተክርስቲያን አሁንም ልቧ ሰፊ፣ አባቶችም የዋህ፣ የአባቶቻችን አምላክም መድኃኒታችን ኢየሱስ ክርስቶስ ቻይ በመሆኑ እንጂ በጨዋታ ሕግ ቀይ የሚያሰጥ ነው። ምናልባት እንግዲህ ብዙዎቻችሁ ኳስ ታያላችሁ። እንዲህ አይነት ትልቅ ፋውል ሲሰራ ቀይ ነው፣ እንደዛ ሊያሰጥ የሚችል ነበር። ቤቱ ግን የዛ አይደለም። ቀይ ባንዲራ ይዞ ሳይሆን አረንጓዴውን ይዞ የሚጠብቅ ነው። የሰሩት ፋውል እጅግ ትልቅ እንደውም የትልቆች ትልቅም ጭምር ይመስለኛልና ብፁዓን አባቶቻችን ያስተላለፋቿቸው ሐሳቦች የሚገቡም ይበል የሚያሰኙም መሆናቸውንም ጭምር ለመግለጥ እወዳለሁ ማለት ነው። እኔ አሁንም በደንብ ሊሰመር የሚገባው ከተላለፉት 4 ውሳኔዎች መካከል በኮሚቴ ሆነው እንዲያገለግሉ የተመረጡ አካላት ፍቅረ ነዋይ ያደረባቸው ከሆነ አሁንም ያ ተቋም ያለውን አንጡራ ሳይሆን የሌለውንም ተውሶ አልሶ ማለፍ ይፈልጋል። የሚልሱ ሰዎችን በኮሚቴነት እንዳታመጡ። ሰፋ ያለ ሆድ ያላቸውን ኮሚቴ ውስጥ አታስገቡ። ሰፋ ያለ ልብ ያላቸውን እንጂ ሰፋ ያለ ዕውቀት ያላቸውን እንጂ ያልጠነከረ ደረት ያላቸውን አታምጡ።
እንደ እድል እንዳይጠቀሙብን እንዳማራጭ ሾልኮ ማለፊያ ቀዳዳ እንዳይሆንባቸውና አደራ ልንል ይገባል። ልክ እንግዲህ ቤተክርስቲያኗ ሊቃውንት የሌላት ይመስል እኔ ነኝ ሊቅ በሚል አስተሳሰብ የሚደረግ ሩጫ ከዚህ በኋላ ይገታል፣ ከዚህ በኋላ ይቆማል የሚል አስተሳሰብም ጭምር ስላለን በጣም የሚያሳዝነውና የሚያስገርመው አንድ መካድ የማንችለው ነገር አለ። ብፁዕ አቡነ ገብርኤል በይቅርታም ቢመለሱ በምህረትም ቢታለፉ የምንፍቅናውን ዘር ዘርተውታል። ላይመለስ የሚችል ስህተትን አካፍለዋል። በልባቸው ያለውን በአንደበታቸው መስክረዋል። ይቅርታ ቢጠይቁ እንኳን ይቅርታ የሚጠይቁት ከልባቸው ነው ብለን እንዳንጠይቅ ከዚህ በፊት የጠየቁት ይቅርታ የለበጣ ነው። የጉዳዩን ባለቤት እመቤታችን ቅድስት ድንግል ማርያምን ተጸጽተው ይቅርታ ሊጠይቁ አልፈለጉም። እርሳቸውን ለዚህ ያበቁ ሊቃውንትን እናንተ ካስተማራችሁኝ ውጪ ነው ብለው ዝቅ ለማለት አልፈቀዱም። አሁንም ጸብ ያለሽ በዳቦ ጉዳዩን ከሌላ ነገር ጋር አያይዘው መልክ ለመስጠት ነው የተፈለገው። ስለዚህ ባካችሁ በኦሮሚያ ያላችሁ ኦርቶዶክሳውያን፣ በአማራ ያላችሁ ኦርቶዶክሳውያን፣ በትግራይ፣ በደቡብ፣ በሁሉም ያላችሁ ኦርቶዶክሳውያን ማዕከላችንን ክርስቶስ እናድርግ፣ ድንግል ማርያምን እናድርግ። ከዛ ውጪ የወረደ አስተሳሰብ፣ በቡድን የተከፋፈለ ሂደት ምናልባት ከመጡ በሚል በሀገረ ስብከት ውስጥ የተወሸቃችሁ የግለሰቦች ደጋፊዎችም እርሱት። ሁሉን ሕይወትን የሚያቀና ክርስቶስ ነው። የሁሉ እናት መብርሃን ናት። ለምናችሁ ያጣችሁት ፈልጋችሁ የተደበቀባችሁ ነገር የለም። በእምነቱ ነው። ስለዚህ ሰዎችን እንርሳ። ምናልባት ሰዎች ቢሄዱ እንኳን እድሜያቸው የተቆጠረ ነውና ያ ሲያልፍ የማያልፍ ሕይወትን እንዳናጣ አደራ ልንጠነቀቅ ይገባል። ነገሩን ከፍ አድርጋችሁ ወደ ክርስቶስ እንጂ አልያም ወደ ክርስትና እንጂ ዝቅ አድርጋችሁ ወደ ብሔር አልያም ወደ ፖለቲካ ወይም ደግሞ ከጥቅም ጋር አታገናኙት። ስለዚህ ብፁዕ አባታችን ብፁዕ አቡነ ገብርኤል በቤቶት ይቀመጡልን። አይከፍሉበት ቤተክርስቲያን ቤት ሰጥቶታለች። አይከስሩበት ንስሐንም አዘጋጅታለታለች። አይጠፉበት ራስዎትን እንዲያዩ ጊዜን ሰጥታውታለች እና ይችን ቤተክርስቲያን ሲያውቋት ከነበሩት በላይ እያከበሩ ውሳኔው እስኪሰጡት ድረስ በባቶ እንዲቀመጡልን አደራ። ሌላ ቦታ እንዳናገኘው እግዚአብሔር ይርዳውት። እንግዲህ ክቡራን ተመልካቾቻችን አሁን ለከፋው ነገር ለሚመጣው ነገር በጣም መዘጋጀት መቻል አለብን። አሉ የሚባሉ ሙከራዎች በሙሉ እየተሞከሩ ነው፣ እየከሸፉ ነው እንጂ በጣም በሚያስገርም በሚያስደንቅ መልኩ ደግሞ ወደ ሌላ ልሰዳችሁ። ከጠቅላይ ቤተ ክህነት የወጣ ዜና ነው ወይም መግለጫ ነው። ለእኔ አሳፍሮኛል፣ አስደንግጦኛልም። ነገሩ ብዙ መልክ ስላለው ስንቱን እንተንፍሰው። ዜናውን እንዳለ ላውርድላችሁ ወይም ላነበብላችሁና ወደ ጉዳዩ እንመጣለን። ምን ይላል? በቅርቡ ከጠቅላይ ቤተ ክህነት ማህበራት ምዝገባና ቁጥጥር መምሪያ ፈቃድ የተሰጠው ፈይሳ አዱኛ ጠቅላላ መንፈሳዊ ማህበር የተሰጠው ፈቃድ ለጊዜው ታገደ። ማህበሩ የታገደው ለማህበሩ ቀደም ሲል ከደቡብ ምዕራብ እና ከሸገር ሲቲ አህጉረ ስብከት ተሰጥቶት የነበረው ፈቃድ መሰረዙን ተከትሎ ሲሆን ከተጠቀሱት አህጉረ ስብከት ማስረጃ ማቅረብ እስኪችል ድረስ መታገዱን መምሪያ አስታውቋል ይላል። ሙሉ ቃሉ እንደሚከተለው ይነበባል። ደብዳቤው ለፈይሳ አዱኛ ጠቅላላ ማህበር። ፈይሳ አዱኛ ጠቅላላ ማህበር በማን ይዘወራል? እናንተ የምታውቁት ነው። በነ ኃይለ ሚካኤል የደስታ መግለጫንም ባለፈው ሲሰጡ ነበር። የሚያስገርመውን ቀን ግን እነግራችኋለን። አዲስ አበባ ጉዳዩ ይላል። ቀኑ በዛሬ ነው ክቡራን ተመልካቾቻችን፣ በ22 ፈቃድ የተሰጣቸው ደግሞ በ20 ነው። በሁለት ቀን ውስጥ ነው የተሰረዘው። ይሄ ዝርክርክነትንም ያሳያል፣ እንዝላልነትንም ያሳያል። ለሌላ ነገርም እንዲነሳሳም ያደርጋል። እንደው ዝም ብለን አገኘን ብለን መውረድን ብቻ አይደለም። ለፈይሳ አዱኛ ጠቅላላ ማህበር አባላትም አስደንጋጭ ነው ብዬም አስባለሁ። አንደኛው አያችሁ፣ እንዲህ ባንሰራር የሚመጣ እንዝላልነትና ዝርክርክነት ዋጋ ሊያስከፍል ወደሚችል ትልቅ ጉዳይ ይሸጋገራል። ጉዳዩ የተሰጣችሁ ጠቅላላ ማህበር ፈቃድ በጊዜያዊነት የታገደ መሆኑን ስለማሳወቅ ይላል። ከላይ በርዕሱ ለመግለጽ እንደተሞከረው ማህበሩ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማህበራት ምዝገባ ክትትልና ቁጥጥር መምሪያ ተመዝግቦ በቁጥር ማምክ 4/27/17 በቀን 20 ዛሬ 22 ነው ክቡራን ተመልካቾቻችን፣ ሰኞ ማለት ነው የተሰጠ መሆኑ ይታወቃል። ሰኞ ዕለት ፈቃዱን ሰጡት የማህበራት መምሪያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን።
እንዲህ እኮ አልነበረችም ቤተክርስቲያን። በጣም በርካታ እኮ የበቁ አባቶቻችን በጣም ጥንቅቅ ያሉ አዋቂ የነበሩበት በ20 ልብ በሉ። በዚህም መሰረት መምሪያችን የማህበራት የምዝገባ ፈቃድ ከሚሰጥበት የውስጥ አሰራር መካከል አንዱ በሀገረ ስብከት ደረጃ በሊቀ ጳጳሱ ለማህበሩ የተሰጠ ደብዳቤ ወይም የምስክር ወረቀት ማቅረብ ስለሆነ ማህበሩ ከደቡብ ምዕራብ ሸዋና ከሸገር ሲቲ አህጉረ ስብከት ሊቀ ጳጳስ የተጻፈ ደብዳቤና የማህበርነት እውቅና ምስክር ወረቀት ማቅረቡን በማረጋገጥ ፈቃዱን መስጠታችን ይታወሳል። ፈቃዱ ሲሰጣቸው እነ ፈይሳ አዱኛ ጠቅላላ ማህበር ወይም እነ ኃይለ ሚካኤል በማስረጃነት ያቀረቡት ምንድነው? እሱ ከደቡብ ምዕራብ ሸዋና ከሸገር ሲቲ አህጉረ ስብከት ሊቀ ጳጳስ ያ ማለት ከብፁዕ አቡነ ሳዊሮስ የተጻፈ ደብዳቤና የማህበርነት እውቅና ምስክር ወረቀት በማቅረባቸው ነው ደብዳቤ የተሰጣቸው። ልብ በሉ። የፈይሳ አዱኛ ጠቅላላ ማህበር አንቀሳቃሽ ኃይለ ሚካኤልና ብፁዕ አቡነ ሳዊሮስ የገቡበትን እሰጥ አገባ በአንድ ጎን ደግሞ የቆሙበትን መልክ የምታዩት ነው። ታችንና እኚህ ወንድማችን ጸብ ውስጥ ናቸው፣ ወይም ሌላ አላስፈላጊ ንትርክ ውስጥ ነው፣ ወይም በመንፈሳዊ አይን የማይታይ በጣም መጥፎ ነገር ውስጥ ናቸው። የዝሆኖች ጸብ ለሳሩ ይተርፋል ማለት ይሄ ነው። ክቡራን ተመልካቾቻችን አሁን መነሻቸውም ትክክል አልነበረም፣ መድረሻቸውም ወደ መጥፎ እየሄደ ነው። የሁለቱ ክርክር ወይም ግርግር አደግ ብሎልን ደግሞ አሁንም ወደ ብሔር ሊያድግልን ነው። አይቺ ሀገር ከዛ ወደ ሃይማኖት ሊመጣልን ነው። ደው ምን እንዳገኘን አላቅም። ዞሮ ዞሮ ፈይሳ አዱኛ ጠቅላላ ማህበር ለጠቅላይ ቤተ ክህነት የማህበራት መምሪያ ከሀገረ ስብከቱ ደብዳቤ ተልኮልኛል ተሰጥቶኛል ብሎ ይሰጣል። ስለዚህ ፈቃድ እስካለው ድረስ ጠቅላላ ማህበሩን ደግሞ እውቅና ሰጥቶ መመዝገብ ኃላፊነቱ ስለነበረ ማህበሩን ይሰጣል። ስህተቱ ምንድነው? ደብዳቤውን ማየት ብቻ ሳይሆን ወደ ሀገረ ስብከቱ አንድ ደብዳቤ መላክም ነበረ፣ ክሮስ ቼክ ሐሰተኛ እንዳልሆነ። የሆነ ሆኖ ይሁን እንጂ የደቡብ ምዕራብ ሸዋ የሸገር ሲቲ አህጉረ ስብከት ለመምሪያችን በቁጥር 2199 ህዝባር 2017 በቀን 2108 2017 በተጻፈ ደብዳቤ ለፈይሳ አዱኛ መንፈሳዊ ማህበር የተሰጠው ፈቃድ ደብዳቤና የምስክር ወረቀት ከመጋቢት 3 ቀን 2017 ዓ.ም ጀምሮ የሻረ መሆኑን በመጥቀስ በመምሪያው በኩል ለማህበሩ የተሰጠው ፈቃድ እንዲሰረዝ ጠይቋል። ፈይሳ አዱኛ እና ኃይለ ሚካኤል ብፁዕ አቡነ ሳዊሮስ እውቅና ሰጥተውናል ብሎ ለጠቅላይ ቤተ ክህነቱ ደብዳቤ ያስገባሉ። ጠቅላይ ቤተ ክህነቱ የማህበራት መምሪያ ደግሞ ያንን ዋቢ በማድረግ በቀን 20 ሰኞ ዕለት ደብዳቤውን ወይም እውቅናን ይሰጣቸዋል። እነ መምህር ኃይለ ሚካኤል ደግሞ ተሰጥቶናል ብለው በማህበራዊ ሚዲያ የእንኳን ደስ አላችሁ መግለጫንም ይሰጣሉ። እንደዚሁ ደግሞ የዚህ የሸገር ሲቲ አህጉረ ስብከት ብፁዕ አቡነ ሳዊሮስ ደግሞ እንዴት ሆኖ በሚል ማክሰኞ ዕለት ደብዳቤ ለጠቅላይ ቤተ ክህነት ማህበራት መምሪያ ያስገባሉ። በቀን ትኩረቱ እኮ በጣም የሚገርም ነው። ከዛስ ምን ይላል? እኛ እኮ ከመጋቢት 3 ጀምሮ ለፈይሳ አዱኛ ጠቅላላ ማህበር የሰጠነውን ፈቃድ ሽረኗል። እንዴት ነው እናንተ የካቲት የተሻረን ደብዳቤ መጋቢት አልፋችሁ ሚያዝያ 20 ላይ የምትሰጡት ብሎ ደብዳቤ ይጽፋል። ሰኞ እውቅና የሰጠው ጠቅላይ ቤተ ክህነት ደግሞ ሮብ ዕለት ምን ብሎ ደብዳቤ ጻፈ? ስለዚህ ማህበሩ ከሀገረ ስብከቱ ፈቃድ አግኝቶ ማስረጃውን ለመምሪያችን እስኪያቀርብ ድረስ ከመምሪያችን የተሰጠው ጠቅላላ ማህበርነት ፈቃድ ለጊዜ የታገደ መሆኑን አውቃችሁ በማህበሩ ስም ከሚደረግ ማንኛውም እንቅስቃሴ በመታቀብ መንፈሳዊ ግዴታችሁ እንድትወጡ እናሳውቃለን። ሰላም እግዚአብሔር ከሁላችን ጋር ይሁን ይላል። እንኳን ዘንቦብሽ ድሮም ጤዛነሽ። እውነተኝነቱ የተረጋገጠ ማህተብና ቲተር ያለበት ደብዳቤ በግለሰቦች እጅ ገብቶ ይቅርና ሐሰተኛ ደብዳቤና ሐሰተኛ ቲተር ማህተብ ወጥቶ ብዙ ህገወጥነት በሚሰራበት በዚህ ጊዜ ላይ ሞኝ የያዘውን ይዞ ያለቅሳል እንጂ በሚል አስተሳሰብ ብዙ እንዳይሰራ ፈራለሁ። የግለሰብ ወይም የጥቂት ቡድኖች ፍላጎት አሊያም ምቾት መነሳት ባካችሁ እያሳደጋችሁ ወደ ትልልቁ ጉዳይ አታምጡብን። እንደው ሰለቸን። እኔ ሰለቸኝ፣ በእውነት በጣም ሰለቸን። ስለ ድንግል ማርያም ብላችሁ ባካችሁ ስለ ቤተክርስቲያን አገልግሎት ከሆነ ቤተክርስቲያንን አስቀድሙ። ፈይሳ አዱኛ ጠቅላላ ማህበር በሐሰት ያልተሰጣችሁን ሰጥታችሁ ጠቅላይ ቤተ ክህነት ደብዳቤ ያስገብታችሁ ከሆነ
ህጉን አሽራችኋል። የጠቅላይ ቤተ ክህነት መምሪያ ኃላፊዎችም ደግሞ ሰኞ የሰጣችሁትን ደብዳቤ ሮብ ስትሽሩ እንደው ክሮስ ቼክ የምታረጉበት አሰራር የለም። እግዚኦ ማለት እዚህ ጋር ነው። እንግዲህ ከጠቅላይ ቤተ ክህነቱ የተሰሙ ወሳኝ ጉዳዮች እኚህ ናቸው። ብፁዕ አቡነ ገብርኤል ከባታቸው እንዳይወጡ ተወስኗል። ከባታቸው ውጪ ወጥተው እንዳንመለከታቸው እግዚአብሔር ያድለን። እንግዲህ ይህ ቋሚ ሲኖዶስ ቋሚ ሆኖ እንዲቀጥልልን እንፈልጋለን። እግዚአብሔር ያጽናችሁ። ለቤተ ክርስቲያን ወግንናችሁን እንደዚሁ ልባችሁን ያጠንክረው። እኛም ከእናንተ ጋር አለን ማለት ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። እናቶች በባህሪያቸው ደካማ ናቸው። ችግሩን ፀሐዩን ሀሩ መቋቋም አይችሉምና እድሉ ለነሱ ይሰጣቸው ብለው ይሄን እድል ሰጥተውን የኛ ተሰራልን። እዚህ ጎጆ 4-5 ሆነን እናራለን። አልበቃም ሲል ደግሞ ከደጅ ነው እንደዚህ በቃ ሆሎ የምናድር ማለት ነው። ምንም አማራጭ የለም። ሐምሌ ላይ አገዳ ምናምን ስለማይገኝ ከፍተም ስለሚበላው ራሱ በግዥም ስለማይገኝ ያው ከተት ብሎ ከመቻል ውጭ ሌላ አማራጭ የለም። አስፈለገ ደግሞ ኬንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየው ብቻ ሊለብስ ይችላል። ላስቲክ ለብሳችሁ ነው የምታድሩት። የኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት። ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነውና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን የኛን የልቦና መሻት እንደፈጸማችሁልን መልአኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ።